ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናል የመጣችሁ። በዛሬው ቪዲዮ የምንመለከተው የቺያ ሲድ 6 አስደናቂ የጤና ጥቅሞችና እንዴት ቺያ ሲድ ማዘጋጀት እንደምትችሉ የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለቻናሌ አዲስ ለሆናችሁ ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን በመጫን ከጤና ጋር የተያያዙ ጉዳዮች ላይ በስፋትና በዝርዝር የማቀርብላችሁን ፕሮግራሞች መከታተል ትችላላችሁ። አብሮነታችሁ አይለኝ። መልካም ቆይታ። በመጀመሪያ የምንመለከተው የቺያ ሲድ ውሃን ብትጠጡ የምታገኙትን አስገራሚ የጤና ጥቅሞችን እናያለን። በአንደኛ ደረጃ የአጥንታችሁ ጤንነት ለማጠንከር እጅግ የሚረዳችሁ ይሆናል። ቺያ ሲድ ከፍተኛ የሆነ ካልሲየም ይዘት አለው። እናም ደግሞ ጠንካራና ጤናማ አጥንትን ለመጠበቅ እጅግ ወሳኝ ማዕድን ያደርገዋል ማለት ነው። ስለዚህ ከዚህ ጋር ተያይዞ ካልሲየም እጥረት ካለባችሁ አጥንታችሁ የመሳሳት እድሉ እጅግ ከፍ ያለ ይሆናል ማለት ነው። ስለዚህ የካልሲየም እጥረት የአጥንት በሽታዎችን ያስከትላል። ቺያ ሲድ በፎስፈረስ የበለጸገ ስለሆነ ለአጥንት ጤና ጥንካሬ እጅግ በጣም ጠቃሚ ያደርገዋል። ፎስፈረስ ጠንካራ አጥንትና ጥርስን ለመገንባትና ለማቆየት ካልሲየም በተጨማሪ አስፈላጊ ንጥረ ነገር ነው። ኦሜጋ 3 ፋቲ አሲድ ያሉ ውህዶች የበለጸገ ነው ማለት ነው። ኦሜጋ 3 ፋቲ አሲድ አጠቃላይ የበለጸጉ ምግቦች የአጥንትን ጥንካሬ ለመጨመር እጅግ የሚረዱ ይሆናል ማለት ነው። ቺያ ሲድ በማግኒዚየም የበለጸገ ሲሆን ለአጥንት ጤና እጅግ በጣም የሚረዳችሁ ይሆናል። ቺያ ሲድ በፕሮቲን የበለጸገ ነው። ይህም የአጥንት ህብረ ሕዋሳትን ጨምሮ ሌሎች የሰውነት የነርቭ ስርዓቶችን ለመገንባት ይረዳል እና በጣም ለአጥንታችሁ እጅግ አስፈላጊ ያደርጓል እና ጠንካራና ጤናማ አጥንት ለመጠበቅ እጅግ በበቂ መጠን ያለው ፕሮቲን ስላለው ቺያ ሲድን በአመጋገባችሁ ውስጥ ብታካትቱት ጠንካራና ጤናማ አጥንት እንዲኖራችሁና ከአጥንት ጋር የተያያዙ የጤና ችግሮችን ለመቅረፍ እጅግ የሚረዳችሁ ይሆናል ማለት ነው። ሁለተኛ የሰውነት ክብደትን ለመቆጣጠር እጅግ የሚረዳችሁ ይሆናል ማለት ነው። ቺያ ሲድ በሚሟሙና በማይሟሟ ፋይበር የበለጸገ ነው። አጠቃላይ በቺያ ሲድ ውስጥ ያለው ፋይበር የምግብ መፈጨትን በማዘግየት ረሃብን ለመቆጣጠርና አጠቃላይ የካሎሪ ፍጆታን ለመቀነስ ያስችላችኋል ማለት ነው። ስለዚህ ቺያ ሲድ ለጤናችሁ እጅግ በጣም አስፈላጊ የሆኑ ንጥረ ነገሮች የበለጸገ ሲሆን ዝቅተኛ የሆነ ካሎሪ ይዘትም አለው ማለት ነው። ስለዚህ አጠቃላይ ቺያ ሲድ በፕሮቲን የበለጸገ ነው። ለጤናችሁ አስፈላጊ የሆኑ 9 አስፈላጊ አሚኖ አሲዶችን በውስጡ ይዟል። በአመጋገባችሁ ውስጥ እንደ ቺያ ሲድ ብታካትቱ በፕሮቲን የበለጸጉ ምግቦችን አንድ ላይ በማካተት የሰውነት ክብደትን ለመቀነስ እጅግ የሚረዳችሁ ይሆናል ማለት ነው። ከዚህ ጋር ተያይዞም ቺያ ሲድ ብትወስዱ የጡንቻ ጉዳትን ለመከላከልና ጤናማ ክብደትን ለመጠበቅም ይረዳችኋል። በኦሜጋ 3 ፋቲ አሲድ ከበለጸጉ ምግቦች አንዱ ነው። ኦሜጋ 3 ፋቲ አሲድ እብጠትን ለመቀነስ፣ ኢንሱሊን ውጤታማነትን ለማሻሻልና የስብ ሜታቦሊዝምን ለማጥፋት እጅግ የሚረዳችሁ ይሆናል። ከዚህ ጋር ተያይዞ የሰውነት ክብደታችሁን ለመቀነስና ለመቆጣጠር ያስችላችኋል ማለት ነው። ሶስተኛ ለቆዳችሁ ጤና እጅግ በጣም የሚረዳችሁ ይሆናል። ቺያ ሲድ ውሃን አዘውትራችሁ ብትጠጡ ለቆዳችሁ እጅግ ይጠቅማችኋል። በጨጓራ ውስጥ እንደ ጄል መሰል ንጥረ ነገርን ይፈጥራል። ይህም ጄል ጤናማና የሚያንጸባርቅ ቆዳ ለመስጠት ይረዳችኋል ማለት ነው። ስለዚህ የሰውነት እርጥበታችሁንም ለመጠበቅ ያግዛችኋል። የሰውነት እርጥበት መጠበቅ ደግሞ የቆዳችሁን የመለጠጥ ችሎታ እጅግ ያሻሽለዋል ማለት ነው። ቺያ ሲድ እንደ ዚንክ፣ ማግኒዚየም፣ ካልሲየም ያሉ ጤናማ ንጥረ ነገሮች የበለጸገ ሲሆን ሁሉም ለቆዳችሁ ጤንነት እጅግ በጣም አስፈላጊ ማዕድናት ናቸው። ዚንክ የቆዳን ዘይት ምርትን ለመቆጣጠርና እብጠትንም ለመቀነስ እጅግ የሚረዳችሁ ይሆናል። ቆዳችሁ የሚቆስል ከሆነም ለማዳን እጅግ ይፈጥናል ማለት ነው። ማግኒዚየም የቆዳ ጤንነትን ለመጠበቅ የሚረዳ ሲሆን ብጉርና ሌሎች የቆዳ በሽታዎችንም ለመከላከልና ለመቀነስ ይረዳችኋል። ካልሲየም እንደ አዲስ የቆዳ ሴሎችን ለመፍጠር ያግዛችኋል። ቺያ ሲድ እጅግ በጣም በኦሜጋ የበለጸገ ነው። ስለዚህ ኦሜጋ 6 ፋቲ አሲድ የበለጸገ ስለሆነ የተለያዩ በሽታዎችን ለመከላከል ይረዳቸዋል። ቆዳችሁ ጤንነትም ለመጠበቅ እጅግ አስፈላጊ ነው። ስለዚህ ሞር ሴቶች ይሄንን ቺያ ሲድን ውሃ ብትጠቀሙት፣ በውሃ አድርጋችሁ ብትጠቀሙት፣ አዘገጃጀቱን ወደ በኋላ ላይ በዝርዝር እነግራችኋለሁ። ብትጠቀሙት ቆዳችሁ አንጸባራቂ ድርቀት የሌለው የሚለሰልስና እጅግ በጣም መለጠጥ የሚችል ቆዳ እንዲኖራችሁ እጅግ በጣም ያስችላችኋል ማለት ነው። አራተኛ የምግብ መፈጨትን ለማቀላጠፍና የምግብ መፈጨት ስርዓትን ጤናማ ለማድረግ ቺያ ሲድ እጅግ ይረዳችኋል ማለት ነው። የሚሟሟ ፋይበር በምግብ መፈጨት ስርዓት ውስጥ እንደ ጄል መሰል ንጥረ ነገሮች እንዲፈጠር ያደርጋል። ይህም ለምግብ መፈጨትና በአንጀት ውስጥ ያሉ ጠቃሚ የሆኑ ባክቴሪያዎች እድገትን ያበረታታል ማለት ነው። የቺያ ሲድ አጠቃላይ በፋይበር የበለጸገ
ነው ብያቸዋለሁ። ይህም በአንጀታችሁ ውስጥ የሚገኙ ጠቃሚ የሆኑ ባክቴሪያዎች አሉ። እነዚህም ባክቴሪያዎችን እጅግ የሚያበረታታ ይሆናል ማለት ነው። ስለዚህ አጠቃላይ ፕሮባዮቲክስ ጤናማ የምግብ መፈጨት ስርዓትን በመጠበቅ የተመጣጠነ ምግብ ከሰውነታችን ጋር ለማገናኘትና የሰውነት በሽታ የመከላከል አቅምንም ለመጨመር አስተዋጽኦ ያደርጋል። ስለዚህ በዚህ ጠቃሚ ባክቴሪያዎች እድገትን ያግዛል ማለት ነው። ጤናማ አንጀት እንዲኖራችሁ እጅግ የሚያስችላችሁ ይሆናል። እንደ ቺያ ሲድ ያሉ ዘሮች በአንቲኦክሲደንት የበለጸጉ ናቸው። እብጠትን መቀነስ ትችላላችሁ። የምግብ መፈጨትን ጤና ለመደገፍ እጅግ ያስችላችሁ። በኦሜጋ 3 ፋቲ አሲድ የበለጸገ ነው። እብጠትን እጅግ ይከላከላል። እናም ደግሞ የረሃብ ስሜታችሁን በማጥፋት የጥጋብ ስሜት እንዲሰማችሁ በማድረግ ብዙ ከመብላት ይታደጋችኋል ማለት ነው። ከዚህ ጋር ተያይዞ የሰውነት ክብደታችሁን ለመቀነስ እጅግ የሚያስችላችሁ ይሆናል። አምስተኛ የልባችሁን ጤና ለመጠበቅ እጅግ የሚያግዛችሁ ይሆናል። ቺያ ሲድ ኦሜጋ 3 ፋቲ አሲድ አለው። ኦሜጋ 3 ፋቲ አሲድ እብጠትን ለመቀነስ እና የኮሌስትሮል መጠንን ለመቀነስ የልብ የደም ስር ተግባርን በማሻሻል እጅግ በርካታ የጤና ጥቅሞችን እንደሚሰጣችሁ ማወቅ ያስፈልጋችኋል። ስለዚህ እንደ ቺያ ሲድ ያሉ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦች ጋር አንድ ላይ አካታችሁ ብትመገቡት የልብና የደም ቧንቧችሁን ጤንነት ለመጠበቅ ይረዳችኋል። ቺያ ሲድ የሚሟሟና በማይሟሟ ፋይበር የበለጸገ ነው ብያችኋለሁ። አጠቃላይ ፋይበር የኮሌስትሮል መጠን ለመቀነስ ይረዳል። የደም ግፊትን ለመቀነስና አጠቃላይ የልብ ጤናን ለማሻሻልም እጅግ የሚረዳችሁ ይሆናል ማለት ነው። በፋይበር የበለጸገ አመጋገብ የምትከተሉ ከሆነ ለልብ ህመም ተጋላጭነታችሁ በከፍተኛ መጠን የሚቀንስ ይሆናል። ስለዚህ ጤናማ ልብ እንዲኖራችሁ አጠቃላይ ቺያ ሲድን ብትመገቡ እጅግ የሚረዳችሁ ይሆናል። የተለያዩ አንቲኦክሲደንቶችን የያዘ ነው ማለት ነው። አንቲኦክሲደንት የሰውነታችን ኦክሳይድ ውጥረትና ጉዳትን ለመከላከል እጅግ የሚረዳችሁ ይሆናል። እናም የልብ ህመምን ተጋላጭነትን እንደዛው የሚቀንስ ይሆናል። እንደ ቺያ ሲድ ያሉ አንቲኦክሲደንት የበለጸጉ ምግቦችን መመገብ እብጠትን ለመቀነስና የደም ፍሰትን ለማሻሻልና አጠቃላይ የልብ ጤናችሁን ለማሻሻል ይረዳል። ቺያ በማግኒዚየምና በፖታሲየም የበለጸገ ሲሆን ሁለቱም ለልብ ጤና እጅግ በጣም ጠቃሚ የሆኑ ሁለት ምርጥ ማዕድናት ናቸው። ማግኒዚየም የደም ግፊትን ለመቆጣጠር መደበኛ የልብ ምት እንዲኖርና አጠቃላይ የልብ የደም ስር ተግባርን ለመጠበቅ ይረዳል ማለት ነው። ፖታሲየም ደግሞ የደም ግፊትን ለመቆጣጠርና ለስትሮክና የልብ ህመም ተጋላጭነትን ለመቀነስ እጅግ በጣም አስፈላጊ ያደርገዋል። ስለዚህ በአመጋገባችሁ ውስጥ ቺያን ማካተት እነዚህን የጤና ጥቅሞችን የምታገኙ ይሆናል ማለት ነው። ቺያ በፕሮቲን የበለጸገ ነው። ጤናማ ክብደትን በመጠበቅና የልብ በሽታ የመያዝ እድልን በመቀነስ የልብ ጤናን ለመጠበቅ ይረዳል። ቺያ ሲድን አዘውትራችሁ ብትጠቀሙት፣ በውሃ መልክ በጥብጣችሁ ብትጠጡት፣ በምግብ ውስጥ ጨምራችሁ ብትመገቡት እጅግ ለልባችሁ እጅግ የሚረዳችሁ ይሆናል ማለት ነው። ስድስተኛና በመጨረሻ የደም ስኳር መጠናችሁን ለመቆጣጠር ይረዳችኋል። ቺያ ሲድ በአመጋገባችን ውስጥ ማካተት በደም ውስጥ ያለውን የስኳር መጠን እንዳይጨምር ለመከላከልና የደም ስኳር መጠን በቀላሉ ለመቆጣጠር ይረዳችኋል ማለት ነው። ቺያ ሲድ በፋይበር የበለጸገ ነው። ስለዚህ በቺያ ሲድ ውስጥ የሚገኙ የሚሟሙ ፋይበሮች ከፈሳሽ ጋር ሲደባለቁ ጄል መሰል ንጥረ ነገር ይፈጥራሉ። ይህም የካርቦሃይድሬት የምግብ መፈጨትና ከሰውነት ጋር የሚዋሃድበትን ፍጥነት እጅግ የሚቀንስ ይሆናል። ይህም ከምግብ በኋላ በደም ውስጥ ያለውን የስኳር መጠን ፍጥነት መጨመርን ለመከላከል ይረዳችኋል። የደም ስኳር መጠንን ለመቆጣጠርም ከዚህ ጋር ተያይዞ ይረዳችኋል ማለት ነው። በኦሜጋ 3 ፋቲ አሲድ የበለጸገው ቺያ ሲድ አጠቃላይ እብጠትን ለመከላከል ይረዳል። እንደ ቺያ ሲድ ያሉ ዘሮች በኦሜጋ 3 ፋቲ አሲድ የበለጸጉ ናቸው። በአመጋገብ ውስጥ ማካተት የደም ስኳርን በተሻለ ሁኔታ ለመቆጣጠርና የኢንሱሊን መቋቋምን እድል ለመቀነስ ይረዳል። ቺያ ሲድን ብትመገቡት እጅግ የሚረዳችሁና የተሻለ የደም ስኳር መጠን ለመቆጣጠር የሚያግዛችሁ ይሆናል ማለት ነው። በመቀጠል አጠቃላይ ቺያ ሲድን እንዴት መመገብ እንደምትችሉ፣ እንዴት ማዘጋጀት እንደምትችሉ የምነግራችሁ ይሆናል። አጠቃላይ ቺያ ሲድን ለብቻው በጥብጣችሁ መጠጣት ትችላላችሁ። ከአጃ ጋር አርጋችሁ የቺያ ሲድ ዘሮች ከአጃ ጋር ወይም ኦትሜል ውስጥ በመቀላቀል የቺያ ዘሮች ከእርጎ ጋም ከትኩስ ፍራፍሬዎች ጋም አርጋችሁ መጠቀም ትችላላችሁ። ለፈጣንና ጤናማ ቁርስ እጅግ ተመራጭ ነው። እንደ ቤሪ ፍሬ የወይን ፍሬዎች ያሉ ማለት ነው፣ እንደ እንጆሪ ያሉ እነዚህን ጨምራችሁ አብራችሁ መጠቀም ትችላላችሁ። የቺያ ዘሮችን በአንድ ብርጭቆ ውሃ ውስጥ በመጨመር ለ10 ደቂቃ ያህል እንዲቀመጥ አርጋችሁ አልፎ አልፎ እንደ ጄል ነገር እስኪመስል ድረስ በማዋሃድ
ጄል እስኪመስል ድረስ ጄል ከመሰለ በኋላ ግን ሎሚ ጨምራችሁበትም ወይም ባዶውን ብቻ መጠቀም የምትችሉ ይሆናል ማለት ነው። ስለዚህ የቺያ ዘሮችን በአመጋገባችሁ ውስጥ ማካተት አጠቃላይ ለጤናችሁ ደህንነት ለማሻሻል ቀላልና ጣፋጭ መንገድ እንደሆነ ማወቅ ያስፈልጋል። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ የጤና ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በሌላ ጊዜ በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።